ሰላም ሰላም የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ዛሬ ማሳያችሁ የአሳ መሽዊ ሰመች መሽዊ በፈረን ማለት ነው። እሱን ነው ማሳያችሁ። አብራችሁን ሁኑ። በጣም ቀላል አሰራር ነው። አብራችሁን ተከታተሉ። እዚህ ጋር የተጠቀምኩት ይሄን አሳ ነው። እሺ እነዚህ አሳ ነው የተጠቀምኩት። 1 2 3 ሚዲየም ናቸው፣ መካከለኛ ማለት ነው። አሁን መጀመሪያ የምናደርገው እዚህ ጋር ዱቄት አለኝ፣ ጨው አለኝ። ጨውና ዱቄቱን አንድ ላይ እንደዚህ እናደርገውና አሳው ላይ ለአሳው ማጠቢያ ማለት ነው እንዲህ እናደርገውና እናሸዋለን። እሺ ቤተሰቦቼ በዱቄትና በጨው እንደዚህ ያሽቸዋለሁ። አሁን ደግሞ ትንሽዬ ከል እናደርግበታለን። እሺ ለሽታው በጣም ስለሚሸት እንዲህ ከል አድርገን እንዲህ ትንሽ እናሸዋለን። ውስጡንም በደንብ እንደዚህ ካደረግነው በኋላ በጨው በሎሚ በከል ካሸነው በኋላ ቢያንስ ለግማሽ ሰዓት እንደዚህ አብረን እናቆየዋለን። ምክንያቱም ያው ሽታ አለው፣ በጣም ቆሻሻ ነው። አሳ ታውቃላችሁ፣ ምዝምዝ አድርጎ ያወጣዋል። እሺ ምዝምዝ አድርጎ ያወጣዋል። እንደዚህ እናስቀምጠዋለን። ከማጠባችን በፊት ከመስራታችን በፊት በዱቄት በጨው በከል እንደዚህ ሽታ አድርገን ለግማሽ ሰዓት እንተዋዋለን። እሺ ውዶች አሁን ይበቃዋል። አሳችንን እናጥባለን። አሳይን አጥቤ ጨርሼ እንደዚህ ማጥለያ ላይ አድርጌዋለሁ። ውሃውን እንዲወርድለት እዚህ ላይ አድርጌዋለሁ። አሁን ቀጣይ የምናዘጋጀው ለሱ የሚያስፈልገው ቅመማ ቅመሞችን እናዘጋጃለን። እሻው የሚያስፈልገኝ እዚች ጋር ነጭ ሽንኩርትና ዝንጅብል እንደዚህ ፈቅፍቄ አዘጋጅቻለሁ። በደቃቁ ደግሞ ከዝበራ ከትፌያለሁ። አጥቤ ውሃውን አራግፌ ከትፌያለሁ። እዚህ ጋር ደግሞ ፍልፍል ሮሚ ወይም ደግሞ ፍልፍል ባረድ የፈረንጅ ቃሪያ በሰማያዊ ነው የተጠቀምኩት። እናንተ ባላችሁ መጠቀም ትችላላችሁ። ይሄንንም ግን ግዴታ አይደለም። በነገራችን ላይ ግን ቢኖርበት ይሄ ከቅመሞቹ በተጨማሪ እነዚህ ቢኖር ይበልጥ ይጣፍጣል። በጣም አሪፍ ነው የሚሆነው። እነዚህ ሶስቱንም አንድ ላይ እዚህ ላይ አደርግና በመፍጫ መፍጨት ትችላላችሁ። እሺ እዚህ ላይ እናደርግና እንትንለዋለሁ እፈጨዋለሁ ማለት ነው። ወጣዋለሁ። እናንተ በመፍጫ ማድረጋችሁ መፍጨት ትችላላችሁ። እኔ የዚህ መፍጫ ስለሌለኝ ነው። ትንሽ ጨው ጠብ አደርግበታለሁ። እሺ እንትን እንዲልልኝ ላም እንዲልልኝ ጨው አደርግበታለሁ። በዚህ መልኩ ፈጭቼዋለሁ። አያችሁት? እንደዚህ ደቆልኛል። ማም ደግሞ የምጠቀመው እዚች ጋር ፍልፍል አስዋድ አለኝ። ትንሽ ቅመሙን በዛ አድርጌያለሁ። 3 አሳ ስለሆነ እናንተ አንድ የምትሰሩ ከሆነ 2 የምትሰሩ ከሆነ መቀነስ ትችላላችሁ። እዚህ ጋር ኮሪያንደር አለኝ፣ የድንብላል ቅመም ማለት ነው። ድንብላል በአማርኛ፣ በአረብኛ ደግሞ ከዝባራ። እዚህ ጋር ደግሞ በኋራት ተሰመች የአሳ ቅመም አለኝ። እዚህ ጋር ደግሞ ፓፕሪካ፣ ፍልፍል አስዋድ፣ ቆንዶ በርበሬ ማለት ነው። ይሄ ደግሞ ፓፕሪካ ማለት ደግሞ ፍልፍል ሮሚ ወይም ደግሞ የማቃጠለው የፈረንጅ ቃሪያ ቀድሞ በፍሬሹ የተጠቀምኩት እሱ ነው። እዚህ ጋር ደግሞ አረቢክ ልብዛር ሚክስ በኋራት ወይም ደግሞ የተቀላቀለ ቅመሞች ማለት ነው። አረቢክ ልብዛር አለኝ። አንድ ከግማሽ የተጨመቀ አሲር ሌሞን ወይም ደግሞ የሎሚ ጁስ እሱን እንጨምራለን ከላይ። ቅድሜ ከንተን የወቀጥኩትን ከዝባራ እና ደግሞ ነጭ ሽንኩርት ዝንጅብሉን ፍልፍል ሮሚውን አንድ ላይ አድርጌ እዚህ ላይ አጨምረዋለሁ ከቅመሞቹ ጋር። ዘይት እናደርጋለን ሳናበዛ። ትንሽ ጨው እናደርጋለን። እዛ እንትኑ ላይ ነጭ ሽንኩርቱ ላይ ስላለበት እንዳይበዛባችሁ ጨው ትንሽ ሚክስ እናደርጋለን ማለት ነው። እናቀላቀላለን። ያው ይሄን ይመስላል። ማሻአላ በጣም ነው የሚያምረው። ያው አሁን አሳችንን እናመጣና አሳችንን እንተብላለን። አሳዎቻችንን እንግዲህ እንደዚህ አስተኝተናቸዋል። እዚህ ጋር ደርድሬዋለሁ ስኒ ላይ እንትን ያደረኩት እኔ አለሙኒየም ወይም ደግሞ ፎይል አልጠቀምም። ምክንያቱም ከስር አሳው ሲበስል የለም እንትን ይላል የማያዝ ባህሪ ያለው አለሙኒየም እና ይሄ ወረቀት ዝግዳ የሚጠቀሙት ይሄ አይዝም። ይሄ አሪፍ ነው። ይሄን ተጠቀሙ። ከሌላችሁ ያኛውን መጠቀም ትችላላችሁ።
አሁን ደግሞ እንትን እንለዋለን እንቆርጣለን እዚህ ማለት ነው። ወይ 3 ቦታ ወይ 4 ቦታ እንዳሳችን አይነት እንደዚህ ነው። እንደዚህ ማለት ነው። እንዲታያችሁ ነው። እንደዚህ አሁን ያዘጋጀነውን ነገር እንቀባለን። እያገለባበጥን ውስጡንም ላዩንም በደንብ ማሳጅ እናደርጋለን። እንደዚህ ቆራረጥነውን ቦታ አሁን ይሄው በቃ አሁን ፍሩን ውስጥ ብቻ ማስገባት ነው የቀረን። ፍሩን ውስጥ በ230 ወይ በ240 ዲግሪ ነው ማስገባው። እሳቱ ሙቀት በጣም ስለሚፈልግ ከላይም ከታችም ነው። እሺ የምንለኩሰው ደግሞ እየጠበቃችሁ እንዳያርባችሁ። እሺ እየጠበቃችሁት ወደ ፍርን። ይሄው እንግዲህ አሳይ ደርሶልኛል። አውጥቼዋለሁ ከፍሩን። ይሄን ይመስላል። ይሄው እዩት። ማሻአላ በጣም ነው የሚያምረው። ሞክሩት፣ ትወዱታላችሁ። በጣም ቀላል አሰራር ነው። ይሄው ድርቅ ብሏል። እንደዚህ አያችሁት? የኔ ሰውዬ እንደዚህ አሳደረቀ ሲለምደው ጀመር እንደዚህ ነው የሚሰራው። ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ። ቪዲዮን ብቻ አይታችሁ አትጡ። ስለተከታተላችሁ በጣም ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ